ኤሚና ኔትን ወንድምና እህት ናቸው። አዲስ አበባ ከተማ በተሰሩ የኮሪደር ልማት ባንዱ ላይ የቅርጫት ኳስ ሲጫወቱን ያገኘናቸው። ከዚህ በፊት ወጣ ብለው የሚዝናኑበት በስፖርታዊ እንቅስቃሴ አካላቸውና አእምሯቸውን የሚያዳብሩበት ስፍራ እንዳልነበረ ያነሳሉ። አሁን ግን የኮሪደር ልማት ስራው የቀየረው አለ ይላሉ። ድሮ በቃ መሬቱ ሁላ ድንጋይ ምናምን በቃ በየቦታው ነበር፣ ግን አሁን ጸዳ ብሎ በጣም ደስ ይላል እና መጫወቻ ብዙ አለ። አሁን ትላንትና ሄደን ምናምን መጫወቻ ቦታዎች በጣም ደስ ይል ነበር። ትምህርት ቤት ብቻ አይደለም መጫወት ያለባችሁ፣ ከትምህርት ቤትም ውጪ ስትወጪ መጫወት አለባችሁ። ለምንድነው ከትምህርት ቤት ውጪ ስትወጪ ቤት ቁጭ ከማለት ይሄ አሁን በጣም ደስ ይላል። አሁን እኛ ባስኬትቦል እንደተጫወት ነው በጣም ደስ ብሎን ነው የተጫወት ነው። ኮሪደሩ ላይ ወክ ማድረግ እንችላለን፣ መጫወት እንችላለን እና ብዙ ነገር ማድረግ እንችላለን። ግን ድሮ እንደዛ ማድረግ አንችልም። ጀስት መኪና ወይስ ቤት ወይስ ሬስቶራንት ነው መሄድ ያለብን ወይስ አንዳንዴ ጀስት ትንሽ መጫወቻ። ግን አሁን ውጪ ወጥተሽ ኢንጆይ ማድረግ ትችላለሽ። ውጪ የተሰሩ ሜጋ ፕሮጀክቶች በተለይ ደግሞ የኮሪደር ልማቱ እንደ ሀገር አዳጊዎችና ወጣቶች ጊዜ የሚያሳልፉበት፣ የፈጠራ ስራዎቻቸውን የሚያዳብሩበት፣ የሚዝናኑበት፣ ስፖርታዊ እንቅስቃሴዎችን የሚያደርጉበት እንዲሆን መንግስት ትልቁን ስራ ሰርቷል። እንዲህ ያሉና መንግስት መዋለ ነዋይ ፈሰስ ያደረገባቸው የልማት ስራዎች የነገ ትውልድ ላይ የሚኖራቸው ፋይዳ ከፍተኛ ነው። ስፖርት በቃ ያስተምርሻል ብዙ ነገሮች። ራስሽ ፊት መሆን አለብሽ እና በቃ ለሄልትሽ በጣም ጥሩ ነው። በዛ ላይ ስትጫወቺም በጣም ደስ ይለሻል። ላይክ ብዙ ስትጫወቱ አይምሮሽ better develop ያደርጋል። ከዛ future lifeሽ ታድጋላችሁና ጎበዝ ትሆናላችሁ ስታድጉ። ከዛ ላይክ ስትጫወቱ አሁን ከጓደኛሽ ጋር ኢንጆይ ታደርጋላችሁ። በጣም ወሳኝ ነገር ነው። እንደዚህ አይነት ነገሮች በአይናቸው እያዩ ሲያድጉ ሞር የተሻለ ነገር እንዲያስቡና በቃ ኢማጂን እንዲያረጉ ወደፊት ደግሞ የተሻለ ነገር እንዲሰሩ ያንጻቸዋል ብዬ ነው ማስበው። ምክንያቱም ከምናየው ነገር ነው፣ ከአካባቢያችን ከዙሪያችን ነው የምንማረውና መልካምን ነገር ባዩ ቁጥር መልካምን ነገር ማሰብን ማረግን እንትን ይላሉ፣ ያስተውላሉ፣ ይመኛሉ ብዬ አስባለሁኝ። በጣም ወሳኝ ነው። በጣም እንደዚህ አይነት ደስ የሚል ቦታ ከሌሎች ልጆች ጋር ይተዋወቃሉ። ለሰውነታቸው እንቅስቃሴ ጥሩ ነው። የሰውነት እንቅስቃሴ ለአእምሮ መጎልበትም አስተዋጽኦ ያደርጋል እና ጥሩ ትውልድ እንዲፈራ ያደርጋል። የሚተሳሰብ ትውልድ፣ የማይፈራ ትውልድ እንዲያፈራ ያደርጋልና አሁን ያሉት ትውልዶች ይሄን አይተው ማደጋቸው የፈጠራ ስራቸውን እንዲያጎለብቱ፣ አገራችን ደግሞ ሌሎች ሀገሮች የደረሱበት ቦታ ላይ እንድትደርስ አስተዋጽኦ እንዲያደርጉ ያደርጋቸዋል። ተዋህዶ አለባቸው። ሌላው በኮሪደር ልማት በተሰሩ መናፈሻ ውስጥ ስራውን ሲከውን ያገኘነው ወጣት ነው። ስፍራው ለስራውም ሆነ ለንባብ ምቾት እንደፈጠረለትና የሚመራመርበት የሚያሰላስልበት እድል እንዳገኘነው ያጋራል። ኮሪደሩ በጣም የሚያምር ነው እንደምታዩት። ያው ከዚህ ውስጥ የገባሁት ራሴን ፈታ ለማድረግና አንዳንድ ነገሮች ራሴን ያዳመጥኩኝ አንዳንድ ምሰራቸው ስራዎችን ለመስራት መጽሐፍ ለማንበብ ሆነ አንዳንድ ስልክ ምደውላቸው አሉ ለስራ የሚጠቅመኝ ነገርና እሱን ለመጠቀም ኮሪደር ልማት በጣም ጥቅም አለው። አንዳንድ የሚያየው ወጣት ባይዘው ያየውን ነው ወደ ፊት መስራት ማየት መሆን የሚፈልገው የሚያየው ነገር ነው። ጥሩ ነገር ላይ ካለ ጥሩ ነገር እያየ ካደገ ወይም ከኖረ ፊውቸር ጥሩ ነገር እያሰበ ነው የሚኖረው። አሁን ጥሩ ኮምፎርት ላይ ካለ አሁን ጥሩ እንደዚህ ግሪን ኤሪያው ምን ደስ ይላል። ፎቶ ስትነሳ ምን ሲል ጊዜውን የሚያሳልፍበት ጥሩ ነገር ሲሆን ለወደፊትም እሱ ከዚህ የተሻለ ነገር ለመስራት እንደዚህ አይነት ላይፍ ላይ ለመኖር ይፈልጋል እሱ ማለት ነው። መንግስት ለልማት ስራዎችና ለሜጋ ፕሮጀክት የሚያፈሰው መዋለ ነዋይ ነገ ትውልዱ ሀገሩን የሚወድና ጠንካራ ሰራተኛ እንዲሆን እንደሚያግዘው ይታመናል። ይህ ማለት አዳጊዎችና ወጣቶች በሚያዩት መልካም ስራ ዛሬ ላይ ሆነው ነጋቸውን እንዲሰሩ ያደርጋቸዋል። የሚቀጥለው ትውልድ ላይ ኢንቨስት ሲደረግ ምናልባት ዛሬ ላይ ይታይ ይችላል፣ ነገ ግን ይታይ። አሁን የሌሎች ሀገሮችን ሁኔታ ስታይ እነዚህ እዚህ ደረጃ ያደረሱት የድሮ ትውልድ ኢንቨስት ስላደረገባቸው ነው። ለልጆች የሚሰጠው ቦታ ለነሱ ተብሎ መጫወቻ ቦታዎችን ማዘጋጀት በማህበረሰቡ ዘንድ ደግሞ ልጆች ትልቅ ቦታ እንዲኖራቸው ማድረግ እና ያኔ ነው። ስለዚህ የአገር መሰረት ትውልድ ነው እና ትውልድ ላይ መስራት ግዴታ ነው። በአገራችን በራሳችን ሀብት በራሳችን መጠቀማችን ለራሳችን ዩዝ መሆኑ በጣም የሚያስደስት ነገር ነው። በቃ በራሳችን ሪሶርስ መልሰን ራሳችን መጠቀማችን ከዚህ በላይ ምን በረከት አለ? በጣም የሚያስደስት ነገር ነው። ሁሉ ጊዜ የምንመኘው ነገር ነው ለሀገራችን ማለት ነው። ከማንም በላይ ሁሉም ነገር ያለን ህዝቦች ነንና ምን ያህል ተጠቅመናል የሚለውን ስናስብ አሁን በመናየው ነገር በጣም ደስተኛ ነኝ እኔ በእውነቱ ነው ማለት ሁሌም ለሀገር የምመኘው ነገር ነው። በቃ አንድ ወክ ወይ እንኳን ቢኖር ወክ ምናረግበት ብዬ ሁሌ የምመኘው ነገር ነበር። ሳይው
በጣም ደስ ይላልና ለመጪው ጄኔሬሽንም ለኛም ይሄን ማየታችን በጣም የሚገርምና አስደሳች ነገር ነው ብዬ ነው ማምነው። ለወጣቱ በጣም ወክ የሚያደርጉበት ተቀምጠው ራሳቸውን የሚያዳምጡበት ውሃ ዘው ቁጭ ብለው ራሳቸውን የሚያዳምጡ ጓደኞቻቸው ጋር ተቀጣጥረው የሚያወሩበት ሀሳባቸውን በነጻ ሼር ለማድረግ ብዙ ነገር ይሰሩበታል። መንግስት ከተሞችን ለነዋሪዎች ምቹ ማድረግ ለፈጠራ ስራ፣ ለንግድና ለኢንቨስትመንት ተመራጭና የከተሞችን ደረጃ እንዲያሟሉ ለማድረግ እየሰራ ነው። በዚህ ሂደት በአዳጊዎችና ወጣቶች ላይ ትኩረት መደረጉ የነገው ትውልድ ሀገሩን የሚያይበት መነጽር እንዲቀየርና አሻራውን ለማኖር እንዲነሳሳ የሚያደርገው እንደሚሆን ይታመናል።